ማለት። ዳግም ግን ይህንን ስሜታዊ ሆኖ ነው ያደረገው። ይህንን ከተናገረ በኋላ በጣም ጸጽቶታል። እንግዲህ የሚያደርገው ነገር ሁሉ ግራ ገብቶት ነበረ። በባለፈው ክፍል እንግዲህ ይሄንን አይተን ነበር። ምክንያቱም ዳግም በተናገረው ነገር በጣም ጸጽቶት ይቅርታ ሊጠይቀውም እያሰበ እንደሆነ እንደውም አብሮ ከዚህ በፊት ሲያረጉ የነበረውን እንደውም በትውስታ እያስታወሰ ከአፉ ምን አይነት ከሱ የማይጠበቅ ወይም ደግሞ ለዳኒ የማይገባውን ስም እንደሰጠው ስለገባው በጣም ጸጽቶታል ማለት ነው። ዳኒም በዚህ በኩል እንግዲህ እንዴት እንደዚህ ሊናገረኝ ይችላል? የዚህን ያህል እኔን መናገር አልነበረበትም ብሎ በጣም ተበሳይቶ እንግዲህ የማይሆን ነገር ሁሉ ሊያደርግ አስቧል ማለት ነው። ምክንያቱም ዳኒ ሳያስበው ሄመንን አግቢኝ ብሏት ነበረ ማለት ነው። እንግዲህ አሁን ላይ ዳኒና ሄመን ሊጋቡ ነው ማለት ነው። ዳኒ እንግዲህ ቁርጥ አድርጓል። ሄመን ግን ይሄ ነገር አልተዋጠላትም። ያደረገባት ነገር ብትወደው ራሱ ዳግም ያደረገባት ነገር እስካሁን አልለቀቃትም። ያው በእርግጥ አሁን ላይ ፍቅሯ ባይኖርም እሱን መበቀል ትፈልጋለች። ግን ዳኒ ያቀረበላት ነገር ብዙም አልተዋጠላትም ማለት ነው። ዳኒ ግን በሙሉ ዳግም እንበቀልበታለሁ ብሎ ስላሰበ ሙሉ በሙሉ እሷን ለማግባት ወስኗል ማለት ነው። ለእናትየዋም እንግዲህ ሲነግራቸው እናትየዋ በፍጹም ይሄ መሆን የለበትም፣ አንተ ልታገባ አትችልም ብሎታል። እናትየዋ እንግዲህ በጣም እንደሚወዱት እናውቃለን። ምክንያቱም እዚህ ጋር እየፈሩ ያሉት እንደኔ ሰዎች ይጎዱሃል ብለውታል ማለት ነው። ያው እሳቸው የራሳቸው ታሪክ ስላላቸው በፍቅርም ስለተጎዱ አንተ ማግባት የለብህም፣ ከኔ አንተን ማንም ሊወስድህ አይገባም እያሉት ነው ያሉት። ዳኒ ግን ማግባት አለብኝ ብሏቸዋል። እሳቸውም ከኔና ከሷ ምረጥ ብለው ሁሉ ግራ አጋብተውት ነበረ። እየሰጉ ያሉት አሁን እሳቸው እዚህ ጋር ዳኒን ከኔ ይወስዱብኛል፣ ፍቅሩም ይቀንስብኛል ብቻ ሳይሆን ይጎዱታል ልጄን፣ እኔ የተጎዳሁትን ያህል እሱም ሊጎዳ ይችላል ብለው እያሰቡ ነው ያሉት። ዳኒ ግን አንድ ወስኖ ስለመጣ ማለት ነው በጣም በችግርም ቢሆን በስንት መከራም ቢሆን አሳምኗቸዋል። ያው ቃሉን ይመኑለት እንጂ በፍጹም አልተስማሙም። እሷ እዚህ ቤት ብትመጣ ራሱ ከዚህ ቤት ራሷ በቃኝ ብላ እንድትወጣ አደርጋታለሁ እያሉ እያሰቡ ነው የዳኒ እናት። ዳኒ ግን አሁን ላይ ሄመንን ለማግባት ቆርጧል ማለት ነው። ሄመንም እንግዲህ ያው የእናቷ ሀዘን በጣም እንደጎዳት እናውቃለን። ከምንም በላይ ጎርቷታል። ምክንያቱም ምንም ማድረግ ሳትችል ነው እናትየዋ የሞተችባት ማለት ነው። የልብ ድካም እንዳለባቸው ራሱ አታውቅም። ይሄን ነገር መጀመሪያ አስቀድማ ብታውቅ ኖሮ ምናልባት እናትየዋ ሕክምና ማግኝተው ወይ ደግሞ የሆነ መንገድ ተጠቅማ ብቻ ልታቆያቸው እንደምትችል እያወራችና የተጸጸተች ነው ያለችው ማለት ነው። እንግዲህ ሄመን አሁን ላይ በጣም ሀዘን ላይ ነው ያለችው ማለት ነው። ሌላው ሜላት ነች። ሜላት እንግዲህ በጣም እናቃታለን። በጣም ገንዘብ ወዳድ ነች። ሰውን ሁሉ የምቀርበው እንግዲህ ለገንዘብ ብላ ነው። ከዚህ በፊት ዳኒን እንግዲህ በጣም ስታሰቃየውና ስታቃጥለው ነበረ። እሱም እንግዲህ አሁን በተራው አግኝቷታል ማለት ነው። ሜላት አሁን ላይ እንግዲህ ዳኒን ስታገኘው ሰላም ልትለው ሁላ ስትል ዞር በይልኝ ብሎ አሳቋታል ማለት ነው። እሷ ደግሞ ግራ ገብቷት ነበረ። እንኳን እኔ ሚስቴ ራሱ ብሎ እንግዲህ ሊያገባ እንደሆነ ነግሯታል ማለት ነው። እሷም በጣም ተበሳጭታለች ማለት ነው። እንግዲህ የሜላትን ባህሪ እናውቀዋለን። ከዚህ በፊት ባሉ ነገሮች ውስጥ እያየናት ነበረ። አሁን ላይ ግን ዳኒ ከሜላት ጋር ያለውን ነገር እስከ መጨረሻው ድረስ ሊያቋርጠው ያሰበ ነው የሚመስለው ማለት ነው። ምክንያቱም አሁን እሱ ልቡ ያለው ሄመን ጋር ነው። ሄመንን እንግዲህ ዳኒንም ለመበቀል ይሁን ብቻ መጀመሪያም ለሷ በውስጡ የሆነ ነገር ይኑረው አይኑረው በግልጽ ባናቅም ማለት ነው። አሁን ላይ ግን ሜላትን እስከ መጨረሻው ድረስ ከአጠገቤ ዞር በይልኝ ብሏታል ማለት ነው። እሷም እንግዲህ ነገሮችን ሁሉ እሷም እንግዲህ እየዛተችበትና እየተቆጨች ነው ያለችው። እሰራልሃለሁ እኔ ሜላት ነኝ እኮ ብላ እንግዲህ ፎክራበታለች ማለት ነው። ዳኒ ግን ባደረገው ነገር በጣም ተደስቷል። ምክንያቱም እስከ ዛሬ ድረስ ስታቃጥለኝና
ስታበሳጨኝ ነበረ፣ አሁን ግን በአንድ ጊዜ አግኝቻታለሁ ብሎ እንግዲህ ራሱ በራሱ ባደረገው ነገር እየተደሰተ ነበረ ማለት ነው። ዳግምም እንግዲህ ዳኒን በተናገረው ነገር በጣም ተጸጽቷል። ከምንም በላይ ተጸጽቷል። ያው እርስ በርስ ቢደባደቡም እንግዲህ እናትየዋ ጋር ቤታቸው ድረስ ሄዷል ማለት ነው። እናትየዋም እንግዲህ ዳግምን ቆስሎ ስታየው ምን ሆነ ነው ብለዋለች ማለት ነው። ምክንያቱም ሁለቱም ስለተጎዳዱ ከመቼው ወዲህ ነው እንደዚህ አይነት ባህሪ ያመጣችሁት ብለዋለች ማለት ነው። እሱ ግን እዛ ቤት ውስጥ የተገኘው ዳኒን በተናገረው ነገር ይቅርታ ሊጠይቀው ነበረ። ግን ያጋጠመው ነገርና የሰማውን ነገር እንግዲህ ከምንም በላይ ማመን አቅቶታል ማለት ነው። የዚህን ያህል ጨክኖና የዚህን ያህል በድሎ ርቀት ድረስ ይሄዳል ብሎ አላሰበም ነበረ። ዳኒ ግን ዳግም የተናገረው ነገር ከዚህ በላይ ሊያደርግ እንደሚችል እያየነው ነው ማለት ነው። ምክንያቱም የሱ ውሻ ሆኜ መቅረቴ ካልቀረ እሱ የጣለውን ነገር ምን ያህል ዋጋ እንዳለውና ምን ያህል ጠቃሚ እንደሆነ አሳየዋለሁ እያለ እየፎከረ ነው ማለት ነው። ምክንያቱም ሜላት በጣም ጥሩ ሰው ነች። እናትየዋም እውነት በጣም መልካም ሰው ነበረች። ስለዚህ ሜላትን ማጣቱንና ወይም ደግሞ ሜላትን መጉዳቱ ምን ያህል ክፉ እንደሆነ ሜላትን ማሳዘኑ ምን ያህል ጸጸት ውስጥ ሊያስገባው እንደሚችል ሊያሳየው እየሞከረ ነው ያለው ዳኒ ማለት ነው። ዳግም ግን ዳኒን በተናገረው ነገር ይቅርታ ሊጠይቅ ቤታቸው ውስጥ ሲገኝ የሰማው ነገር ራሱን ማመን አቅቶታል ማለት ነው። ዳኒ ሜላትን ሊያገባት እንደሆነ እናትየዋ ሲነግሩት የሰማው ነገር እውነት ይሁን ውሸት ማመን እስከሚያቅተው ድረስ ደጋግሞ ሜላትን ማለቶት ነው ወይ እያለ እየጠየቃቸው ነበረ። እሳቸው ግን የዳግም እናት ግን የሜላትን ሳይሆን ያንተን ጉድ ነው የሚያገባው፣ ሄመንን ነው የሚያገባው ብለው እንግዲህ ቁርጡን ነግረውታል ማለት ነው። ዳግምም እንግዲህ ማመን አቅቶታል። ይሄንንማ በፍጹም ሊያደርግ አይችልም፣ እንዴት ነው እንደዚህ የሚሆነው ብሎ ግራ ገብቶታል። እናትየዋ ግን መጀመሪያም ክፉ ነበረች፣ አንተን ማግባት ሲያቅታት ልጄን አጥምዳበኛለች፣ እባክህን ብለው እንደውም ልመና ጭምር ነው ልጄን ከሄመን ገላግልልኝ እያሉት እየለመኑት ነው ያሉት ማለት ነው። ዳግም ግን ዳኒ እያስበው ያለው ነገርና ሊያደርግ ያለው ነገር በጣም አስደንግጦታል ማለት ነው። ምክንያቱም ዳግም እስካሁን ድረስ ሄመንን እንደሚያፈቅራት እናውቃለን። ምክንያቱም አሁን ላይ ትዳር ውስጥ ይሁን እንጂ ትዳር ውስጥ የገባበት መንገድ ሁላችንም የምናውቀው ነው ማለት ነው። ስለዚህ አሁን ግን ዳግም ዳኒ ሊያደርግ ያሰበው ነገር በጣም አስደንግጦታል ማለት ነው። የዳግም ሚስትም እንግዲህ ዳግም ያው ሙሉ በሙሉ ለሷ ፍቅር ባይኖረውም አሁን ላይ ግን አብሯት እየኖረ ነው ያለው። እሷ ግን አሁንም ድረስ በምክንያትና በሰበብ እሱ እንዲንከባከባት እየፈለገች ነው ያለችው ማለት ነው። ምክንያቱም ዳግም ለሷ ብዙም ትኩረት አይሰጣትም፣ እናውቃለን ይሄንን። እሷ ግን አንዴ አሞኛል አንዴ ወደዚህ ነው እያለች ትኩረቱን ለመሳብ እየሞከረች ነው ያለችው ማለት ነው። ዛሬም እንግዲህ ሜላት ወጥተን እንዝናና ስትላት መውጣት አልችልም፣ ምክንያቱም እኔ ከወጣሁኝም ዳግም የተሻለኝ ስለሚመስለው እንክብካቤ ሊያደርግልኝ አይችልም እያለች ነው ያለችው ማለት ነው። እዚህ ጋር እኮ ግልጽ ነው ማለትም ዳግም ለሷ ፍቅር እንደሌለው ይታወቃል ማለት ነው። ምክንያቱም ፍቅር ቢኖረው ኖሮ ብትወጣም ባትወጣም ብትታመም ምንም ባትልም ይንከባከባት ነበረ። አሁን ላይ ግን እሷ የታመመች መስላ የዳግምን ትኩረት እየሳበችና ወይም ደግሞ እንዲንከባከባት እያደረገችው ነው ያለችው ማለት ነው።